በዛሬው የመጽሐፍ ቅዱስ ታሪክ ከክርስቶስ ልደት በፊት 500 ዓመታትን ወደ ኋላ እንጓዛለን። የስሙ ትርጉም እግዚአብሔር ዳኛዬ ነው ማለት ነው። በግዞት ሀገር አምላኩ የአንበሶችን አፍ ዘግቶ ትልልቅ ምስጢራትን ገልጦ ብዙ ሰርቶበታል። አምላኩን አስከብሯል። ከሕይወቱ ብዙ ልንማርበት የምንችለው የዛሬው ርዕሳችን ነቢዩ ዳንኤል። የይሁዳ ንጉሥ ኢዮአቄም በነገሰ በሦስተኛው ዓመት የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም መጥቶ ከበባት። ጌታም ለናቡከደነፆር የይሁዳን ንጉሥ ኢዮአቄምንና በእግዚአብሔር ቤተ መቅደስ ካሉት ዕቃዎች ከጥቂቶቹ ጋር በእጁ አሳልፎ ሰጠው። ወደ አምላኩ ቤት ወደ ባቢሎን ወሰዳቸው። በአምላኩም ግምጃ ቤት ውስጥ አኖራቸው። ከዚህ በኋላ ንጉሡ ናቡከደነፆር የቤተ መንግሥቱን ጃንደረቦች አለቃ አስፋኒዝን ከንጉሣዊው ቤተሰብና ከመሳፍንቱ ዘር የሆኑትን እስራኤላውያንን እንዲያመጣ አዘዘው። እነርሱም የአካል ጉዳት የሌለባቸው፣ መልከ መልካሞች፣ ማንኛውንም ትምህርት የመማር ችሎታ ያላቸው፣ ዕውቀት የሞላባቸው፣ ሁሉን ነገር በፍጥነት መረዳት የሚችሉትንና በንጉሡም ቤት ለማገልገል ብቃት ያላቸው ወጣቶች ወንዶች ናቸው። የባቢሎናውያን ቋንቋና ሥነ ጽሑፍ እንዲያስተምራቸውም አዘዘው። ንጉሡም በየዕለቱ የሚበሉትን ምግብና የሚጠጡትን የወይን ጠጅ ከንጉሡ ማዕድ እንዲሰጣቸው አደረገ። ለ3 ዓመት ከሰለጠኑ በኋላ በንጉሡ አገልግሎት ላይ የሚሰማሩ ናቸው። ከእነዚህም መካከል ከይሁዳ የመጡት ዳንኤል፣ አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረቦቹ አለቃም አዲስ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያን ሲድራቅ፣ ሚሳኤልን ሚሳቅ፣ አዛርያን አብድናጎ ብሎ ጠራቸው። ዳንኤል ግን በንጉሡ ምግብና የወይን ጠጅ እንዳይረክስ ወሰነ። በዚህ መንገድ ራሱን እንዳያረክስም የጃንደረቦቹን አለቃ ፍቃድ ጠየቀው። እግዚአብሔርም ለዳንኤል በጃንደረቦቹ አለቃ ፊት ሞገስንና መወደድን ሰጠው። ሆኖም የጃንደረቦቹ አለቃ ለዳንኤል መብሉንና መጠጡን የመደበላችሁን ጌታዬን ንጉሡን እፈራለሁ። በዕድሜ እንደናንተ ካሉ ወጣቶች ይልቅ ከስታችሁ ብትታዩ በንጉሡ ዘንድ በራሴ ላይ አደጋ ታስከትሉብኛላችሁ ብሎ ነገረው። ዳንኤልም የጃንደረቦቹን አለቃ በዳንኤል፣ በአናንያ፣ በሚሳኤልና በአዛርያስ ላይ የሾመው መጋቢ እንዲህ አለው፣ እባክህ አገልጋዮችህን ለ10 ቀን ያህል ፈትነን፣ ለመብል ከአትክልት ለመጠጥም ከውሃ በቀር ምንም አይሰጠን። ከዚያም የእኛን መልክና የንጉሡን መብል የሚበሉትን ወጣቶች መልክ አስተያይ፣ በአገልጋዮች ላይም የወደድከውን አድርግብን። እርሱም በዚህ ነገር ተስማማ። ለ10 ቀንም ፈተናቸው። ከ10 ቀን በኋላም የንጉሡን መብል ከበሉት ከሌሎች ወጣቶች ይልቅ ጤናማዎችና ሰውነታቸው የወፈረ ሆነው ተገኙ። ስለዚህ መጋቢው ምርጥ የሆነውን ምግባቸውንና ሊጠጡት የሚገባውን የወይን ጠጅ አስቀርቶ በምትኩ አትክልት ሰጣቸው። እግዚአብሔር ለእነዚህ ለ4 ወጣቶች በማንኛውም ሥነ ጽሑፍና ትምህርት ዕውቀትንና ማስተዋልን ሰጣቸው። ዳንኤልም ማንኛውም ራእይና ሕልም የመረዳት ችሎታ ነበረው። ወደ እርሱ እንዲመጡ ንጉሡ የወሰነው ጊዜ ሲደርስ የጃንደረቦቹ አለቃ ወደ ናቡከደነፆር አቀረባቸው። ንጉሡም ባነጋገራቸው ጊዜ ከመካከላቸው እንደ ዳንኤል፣ አናንያ፣ ሚሳኤልና አዛርያ ያለ ከቶ አልተገኘም። ስለዚህ በንጉሡ አገልግሎት ላይ ተሰማሩ። ንጉሡ በጠየቃቸው በማንኛውም የጥበብና የማስተዋል ጉዳይ በመላ ግዛቱ ካሉት አስማተኞችና ድግምተኞች ሁሉ 10 እጅ በልጠው አገኛቸው። ዳንኤልም ንጉሡ ቄሮስ እስከነገሰበት እስከ መጀመሪያው ዓመት ድረስ እዚያው ቆየ። ናቡከደነፆር በነገሰ በሁለተኛው ዓመት ሕልም አለመ። መንፈሱ ታወከ፣ እንቅልፍም ከእርሱ ራቀ። ያለመውንም ሕልም እንዲነግሩት ንጉሡ ጠንቋዮችን፣ አስማተኞችን፣ መተተኞችንና ኮከብ ቆጣሪዎችን እንዲጠሩ አዘዘ። እነርሱም ገብተው በፊቱ ቆሙ። እርሱም አንድ ሕልም አለምኩ፣ ሕልሙም ምን እንደሆነ ለማወቅ መንፈሴ ተጨንቋል አላቸው። ከዚያም ኮከብ ቆጣሪዎቹ ለንጉሡ በአርማይክ ቋንቋ ንጉሥ ሆይ ለዘላለም ንገሥ፣ ሕልምህን ለአገልጋዮች ንገረን፣ እኛም እንፈታልሃለን አሉት። ንጉሡም ለኮከብ ቆጣሪዎቹ እንዲህ ሲል መለሰ፣
ሕልሙንና ትርጉሙን ባትነግሩኝ አካላችሁ እንዲቆራረጥና ቤታችሁ የፍርስራሽ ክምር እንዲሆኑ ወስኛለሁ። ነገር ግን ሕልሙንና ትርጉሙን ብትነግሩኝ ስጦታና ሽልማት፣ ታላቅ ክብርም ከእኔ ትቀበላላችሁ። ሕልሙን ንገሩኝ፣ ትርጉሙንም አሳውቁኝ። ኮከብ ቆጣሪዎቹም ለንጉሡ እንዲህ ብለው መለሱ። ንጉሡ የጠየቀውን ጥያቄ ሊመልስ የሚችል ሰው በምድር ላይ አይገኝም። ማንም ንጉሥ ምንም ያህል ታላቅና ኃያል ቢሆን እንዲህ አይነት ነገር ማንኛውንም ጠንቋይ፣ አስማተኛ ወይም ኮከብ ቆጣሪ ጠይቆ አያውቅም። ንጉሡ የሚጠይቀው እጅግ አስቸጋሪ ነገር ነው። በሰዎች መካከል ከማይኖሩት ከአማልክት በቀር ለንጉሡ የሚገልጽለት የለም። ይህም ንጉሡን እጅግ አበሳጨው፣ አስቆጣውም። በባቢሎን ላይ ያሉ ጠቢባን ሁሉ እንዲገደሉም አዘዘ። ጠቢባን ሁሉ እንዲገደሉም አዋጅ ወጣ። ዳንኤልና ጓደኞቹንም ፈልገው እንዲገድሉ ሰዎች ተላኩ። የንጉሡ ዘበኞች አለቃ አርዮክ የባቢሎን ጠቢባንን ለመግደል በመጣ ጊዜ ዳንኤል በጥበብና በዘዴ አነጋገረው። የንጉሡን መኮንን ንጉሡ እንዲህ አይነት ከባድ አዋጅ ያወጣው ስለምንድን ነው ሲል ጠየቀው። አርዮክም ነገሩን ለዳንኤል ገለጠለት። በዚህ ጊዜ ዳንኤል ገብቶ ሕልሙን ይተረጉምለት ዘንድ ጊዜ እንዲሰጠው ንጉሡን ጠየቀው። ከዚያ በኋላ ዳንኤል ወደ ቤቱ ተመልሶ ለጓደኞቹ ለሐናንያ፣ ለሚሳኤልና ለአዛርያ ነገሩን ገለጠላቸው። እርሱና ጓደኞቹ ከቀሩት ከባቢሎን ጠቢባን ጋር እንዳይገደሉ የሰማይ አምላክ ምሕረት ያደርግላቸውና ምስጢሩን ይገልጥላቸው ዘንድ እንዲጸልዩ አሳሰባቸው። ዳንኤልም ምስጢሩ በሌሊት በራእይ ተገለጠለት። ዳንኤልም የሰማይ አምላክን አመሰገነ። ዳንኤልም የባቢሎንን ጠቢባን እንዲገድል ንጉሥ ወዳዘዘው ወደ አርዮክ ሄዶ የባቢሎንን ጠቢባን አትግደል፣ ወደ ንጉሡ ውሰደኝ፣ እኔም ሕልሙን እተረጉምለታለሁ አለው። አርዮክም ዳንኤልን ወዲያው ወደ ንጉሡ በመውሰድ ሕልሙንና ትርጉሙን ለንጉሡ በመግለጥ የሚችል ሰው ከይሁዳ ምርኮኞች መካከል አግኝቻለሁ አለው። ንጉሡም ብልጣሶር የተባለው ዳንኤልን ያየሁትን ሕልምና ትርጉሙን ልትነግረኝ ትችላለህን? አለው። ዳንኤልም እንዲህ አለ፣ አንድም ጠቢብ፣ አስማተኛ፣ ጠንቋይም ሆነ ቃላተኛ ንጉሡ የጠየቀውን ምስጢር መግለጥ የሚችል የለም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ አለ። እርሱም በሚመጡት ዘመናት የሚሆነውን ነገር ለንጉሥ ናቡከደነፆር ገልጧል። በአልጋ ላይ ተኝተህ ሳለህ በአእምሮህ የነበረው ሕልምና ራእይ ይህ ነው። ንጉሥ ሆይ ተኝተህ ሳለህ አእምሮህ ወደፊት ሊሆን ስላለው ነገር ያሰላስል ነበር። ምስጢርን ገላጭ የሆነውም ወደፊት የሚሆነውን ነገር አሳየህ። ይህ ምስጢር ለእኔ የተገለጠው ከሰው ሁሉ ይልቅ ታላቅ ጥበብ ስላለኝ አይደለም። ነገር ግን ንጉሥ ሆይ አንተ ትርጉሙን እንድታውቅና በአእምሮ ታሰላስለው የነበረው ነገር ምን እንደሆነ ትረዳ ዘንድ ነው። ንጉሥ ሆይ በፊት ለፊት ግዙፍ የሆነ የሚያብረቀርቅ የሚያስፈራ ታላቅ ምስል ቆሞ አየህ። የምስሉ ራስ ከንጹሕ ወርቅ፣ ደረቱና ክንዶቹ ከብር፣ ሆዱና ጽኖቹ ከናስ የተሠሩ ነበሩ። ቅልጥሞቹም ከብረት፣ እግሮቹም ከፊሉ ከብረት ከፊሉም ከሸክላ የተሠሩ ነበሩ። ይህንን በመመልከት ላይ ሳለክ አንድ ድንጋይ የሰው እጅ ሳይነካው ተፈንቅሎ ወረደ። ከብረትና ከሸክላ የተሠሩትን የምስሉን እግሮች መታቸው፣ አደቀቃቸውም። ወዲያውኑም ብረቱ፣ ሸክላው፣ ናሱ፣ ብሩና ወርቁ ተሰባበሩ። በበጋ ወራት በአውድማ ላይ እንደሚገኝ እብቅም ሆኑ። ነፋስም አንዳች ሳያስቀር ጠራረጋቸው። ምስሉን የመታው ድንጋይ ግን ታላቅ ተራራ ሆነ፣ ምድርንም ሞላ። ሕልሙ ይህ ነበር። አሁን ትርጉሙን ለንጉሥ እንናገራለን። ንጉሥ ሆይ አንተ የነገሥታት ንጉሥ ነህ። የሰማይ አምላክ መንግሥትንና ሥልጣንን ኃይልንና ክብርን ሰጥቶሃል። የሰው ልጆች የምድር አራዊትንና የሰማይ ወፎችን በእጅ አሳልፎ ሰጥቶሃል። በየትም ቦታ ቢሆኑ በሁሉም ላይ ገዥ አድርጎሃል። እንግዲህ የወርቁ ራስ አንተ ነህ። ከአንተም በኋላ ከአንተ የሚያንስ ሌላ መንግሥት ይነሳል። ቀጥሎም በናስ የተመሰለው ሦስተኛ መንግሥት ይነሳል፣ መላው ምድርንም ይገዛል። በመጨረሻም ሁሉ ነገር እንደሚቀጠቀጥና እንደሚሰበር ብረት ብርቱ የሆነ አራተኛ መንግሥት ይነሳል። ብረት ሁሉን ሰባብሮ እንደሚያደቅ ከእርሱ በፊት የነበሩትን መንግሥታት ሁሉ ሰባብሮ ያደቃቸዋል። እግሮቹና ጣቶቹ ከፊል ብረትና ከፊል ሸክላ ሆነው እንዳየህ እንዲሁ የተከፋፈለ መንግሥት ይሆናል። ነገር ግን ብረትና ሸክላ ተደባልቀው እንዳየህ
በከፊል የብረት ጥንካሬ ይኖረዋል። እግሮቹ ጣቶች ከፊሉ ብረት ከፊሉ ሸክላ እንደሆኑ ሁሉ ይህም መንግሥት በከፊሉ ብርቱ በከፊሉ ደካማ ይሆናል። ብረትና ሸክላ ተደባልቀው እንዳየ ሁሉ ሕዝቡም ድብልቅ ይሆናል። ብረትና ሸክላ እንደማይዋሃዱ ሁሉ ሕዝቡም በአንድነት አይኖርም። በእነዚያ ነገሥታት ዘመን የሰማይ አምላክ ፈጽሞ የማይፈርስና ለሌላም ሕዝብ የማይሰጥ መንግሥትን ይመሰርታል። እነዚያን መንግሥታት ሁሉ ያደቃል፣ እስከ መጨረሻውም ያጠፋቸዋል። ይህ መንግሥት ራሱ ግን ለዘላለም ጸንቶ ይኖራል። የሰው እጅ ሳይነካው ከተራራ ተፈንቅሎ የወረደውና ብረቱን፣ ናሱን፣ ሸክላውን፣ ብሩንና ወርቁን ያደቀቀው ድንጋይ ራእይ ትርጓሜ ይህ ነው። ታላቁ አምላክ ወደፊት የሚሆነውን ለንጉሡ አሳይቶታል። ሕልሙ እውነት ነው፣ ትርጓሜውም የታመነ ነው። ከዚያ በኋላ ንጉሥ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት፣ አከበረውም። መሥዋዕትና ዕጣንንም እንዳቀርቡለት አዘዘ። ንጉሡም ዳንኤልን ይህም ምስጢር ልትገልጥ ችለሃልና በእውነት አምላካችሁ የአማልክት አምላክና የነገሥታት ጌታ ምስጢርንም ገላጭ ነው አለው። ንጉሡም ዳንኤልን በከፍተኛ ሥልጣን ላይ አስቀመጠው፣ እጅግ ብዙ ስጦታዎችም ሰጠው። የመላው ባቢሎን አውራጃ ገዢ አደረገው። በባቢሎን ጠቢባን ሁሉ ላይም አለቃ አድርጎ ሾመው። ከዚህም በላይ በዳንኤል አሳሳቢነት ንጉሡ ሲድራቅን፣ ሚሳቅንና አብድናጎን የባቢሎን አውራጃ አስተዳዳሪዎች አድርጎ ሾማቸው። ዳንኤል ግን በቤተ መንግሥት ተቀመጠ። ንጉሥ ናቡከደነፆር ከፍታው 60 ክንድ ወርዱ 6 ክንድ የሆነ የወርቅ ምስል አሠራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ከዚያም መኳንንትን፣ ሹማምንትን፣ አገረ ገዦችን፣ አማካሪዎችን፣ የግምጃ ቤት ኃላፊዎች፣ ዳኞችን፣ ሌሎች የሕግ አዋቂዎችንና የአውራጃው ያሉትን ሹማምንት ሁሉ ላቆመው ምስል ምረቃ በዓል እንዲመጡ ጠራ። መኳንንቱ፣ ሹማምንቱ፣ አገረ ገዦች፣ አማካሪዎች፣ የግምጃ ቤት ኃላፊዎች፣ ዳኞች፣ ሌሎች የሕግ አዋቂዎችና በየአውራጃው ያሉ ሹማምንት ሁሉ ንጉሥ ናቡከደነፆር ላቆመው ምስል ምረቃ በዓል ተሰበሰቡ። በምስሉም ፊት ቆሙ። ከዚያም ከፍ ባለ ድምፅ እንዲህ የሚል አዋጅ ታወጀ። ሕዝቦች ሆይ፣ መንግሥታትና ልዩ ልዩ ቋንቋ የምትናገሩ ሰዎች ሁሉ እንድታደርጉ የታዘዛችሁት ይህ ነው። መለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት እንዲሁም የዘፈን ሁሉ ድምፅ ስትሰሙ ንጉሥ ናቡከደነፆር ላቆመው የወርቅ ምስል ተደፍታችሁ መስገድ አለባችሁ። ተደፍቶ የማይሰግድ ማንም ሰው ቢኖር ወዲያውኑ በሚንበለበለው የእሳት እቶን ውስጥ ይጣላል። ስለዚህ የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት የዘፈንም ሁሉ ድምፅ በሰሙ ጊዜ ወዲያውኑ ሕዝብ ሁሉ፣ መንግሥታትና ልዩ ልዩ ቋንቋ የሚናገሩ ሰዎች ንጉሥ ናቡከደነፆር ላቆመው የወርቅ ምስል ተደፍተው ሰገዱ። በዚህ ጊዜ አንዳንድ ኮከብ ቆጣሪዎች ወደፊት ቀርበው አይሁድን ከሰሱ። ንጉሥ ናቡከደነፆርንም እንዲህ አሉት፣ ንጉሥ ሆይ ለዘላለም ንገሥ። ንጉሥ ሆይ አንተ እንዲህ ብለህ አዋጅ አውጥተህ ነበር። የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት የዘፈንም ድምፅ የሰማ ሁሉ ለወርቁ ምስል ተደፍቶ መስገድ አለበት። ማንም ተደፍቶ ለወርቁ ምስል ባይሰግድ በሚንበለበለው የእሳት እቶን ውስጥ ይጣላል። ነገር ግን ንጉሥ ሆይ በባቢሎን አውራጃ አስተዳዳሪዎች አድርገህ የሾምካቸው ሲድራቅ፣ ሚሳቅና አብድናጎን የሚባሉት አንዳንድ አይሁድ ትእዛዝህን አይቀበሉም፣ አማልክትህን አያገለግሉም፣ አንተም ላቆምከው የወርቅ ምስል አይሰግዱም። ንጉሥ ናቡከደነፆር በታላቅ ቁጣ ሲድራቅ፣ ሚሳቅና አብድናጎን አስጠራቸው። እነዚህም ሰዎች በንጉሡ ፊት አቀረቧቸው። ናቡከደነፆርም እንዲህ አላቸው፣ ሲድራቅ፣ ሚሳቅና አብድናጎን ሆይ እኔ ላቆምኩት ምስል አለመስገዳችሁ እውነት ነው? አሁንም ቢሆን የመለከቱንና የእምቢልታውን፣ የመሰንቆውን፣ የክራሩን፣ የበገናውንና የዋሽንቱን የዘፈኑን ሁሉ ድምፅ ስትሰሙ እኔ ላቆምኩት የወርቅ ምስል ተደፍታችሁ ለመስገድ ዝግጁ ከሆናችሁ መልካም። ባትሰግዱለት ግን ወዲያውኑ ወደሚንበለበለው የእቶን እሳት ውስጥ ትጣላላችሁ። ታዲያ ከእጄ ሊያድናችሁ የሚችል አምላክ ማን ነው? ሲድራቅ፣ ሚሳቅና አብድናጎን ለንጉሡ እንዲህ ብለው መለሱ፣ ናቡከደነፆር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላክ ሊያድነን ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ ባያድነንም እንኳን አማልክትን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ።
ከዚያም ናቡከደነፆር በሲድራቅ በሚሳቅና በአብደናጎን እጅግ ተቆጣ፣ ፊቱም ተለወጠባቸው። የእቶኑ እሳትም ቀደም ሲል ከነበረው 7 እጥፍ ተደርጎ እንዲነድ አዘዘ። ከሰራዊቱም ብርቱ የሆኑትን ጥቂት ወታደሮች ሲድራቅን ሚሳቅንና አብደናጎንን አስረው ለሚንበለበለው የእቶን እሳት ውስጥ እንዲጥሏቸው አዘዘ። እነርሱም መጎናጸፊያቸውን፣ ሱሪያቸውን፣ የራስ ጥምጥማቸውን፣ ሌሎች ልብሶቻቸውን እንደለበሱ ታስረው የሚንበለበለው የእቶን እሳት ውስጥ ተጣሉ። የንጉሡ ትእዛዝ አስቸኳይ ስለነበረና የእቶኑም እሳት እጅግ ስለነደደ የእሳቱ ወላፈን ሲድራቅን ሚሳቅንና አብደናጎንን ወስደው የጣሏቸውን ወታደሮች ገደላቸው። 3ቱ ሰዎች ግን ተጠፍረው እንደታሰሩ በሚንበለበለው የእቶን እሳት ውስጥ ወደቁ። ከዚህ በኋላ ንጉሥ ናቡከደነፆር በአድናቆት ከተቀመጠበት ዘሎ በመነሳት አማካሪዎቹን አስረን በእሳት ውስጥ የጣልናቸው ሰዎች 3 አልነበሩምን? ሲል ጠየቀ። እነርሱም ንጉሥ ሆይ እውነት ነው አሉ። እሱም እነሆ ያልታሰሩና ያልተጎዱ 4 ሰዎች በእሳት ውስጥ ሲመላለሱ አያለው፣ 4ተኛውም የአማልክት ልጅ ይመስላል አላቸው። ናቡከደነፆርም ወደሚነደው የእቶን እሳት በር ቀረብ ብሎ ከፍ ባለ ድምፅ እናንተ የልዑል አምላክ አገልጋዮች ሲድራቅ ሚሳቅና አብደናጎን ኑ ውጡ፣ ወደዚህ ኑ አላቸው። ስለዚህ ሲድራቅ ሚሳቅና አብደናጎን ከእሳቱ ወጡ። መኳንንቱ፣ ሹማምንቱ፣ አገር ገዢዎቹ፣ የቤተ መንግሥት አማካሪዎች በዙሪያቸው ተሰበሰቡ። እነርሱም እሳቱ ሰውነታቸውን እንዳልጎዳ ከራሳቸውም ጠጉር አንዲት እንኳን እንዳልተቃጠለች አዩ። የመጎናጸፊያቸው መልክ አልተለወጠም፣ የእሳትም ሽታ በላያቸው አልነበረም። ከዚያም ናቡከደነፆር እንዲህ አለ፣ መልአኩን ልኮ አገልጋዮቹን ያዳነ የሲድራቅ የሚሳቅና የአብደናጎን አምላክ ይባረክ። በእርሱ በመታመን የንጉሡን ትእዛዝ ጥሰው ከአምላካቸው በቀር ሌላ አምላክ ለማገልገልም ሆነ ለእርሱ ለመስገድ ፈቃደኛ ባለመሆን ሕይወታቸውን አሳልፈው ሰጥተዋልና፣ ስለዚህ እንደዚህ የሚያድን አምላክ የለምና በሲድራቅ በሚሳቅና በአብደናጎን አምላክ ላይ ማናቸውም ቃል የሚናገሩ ሕዝቦች ሆኑ ልዩ ልዩ ቋንቋ የሚናገሩ ሁሉ ይቆራረጣሉ፣ ቤቶቻቸውም የፍርስራሽ ክምር ይሆናሉ ብዬ አዝዣለሁ። ከዚያም ንጉሡ ሲድራቅ ሚሳቅና አብደናጎን በባቢሎን አውራጃ ላይ ሾማቸው። እኔ ናቡከደነፆር በቤቴ ደልቶኝ በቤተ መንግሥቴም ተመችቶኝ ይኖር ነበር። አንድ ያስፈራኝ ሕልም አየሁ። በአልጋዬ ላይ ተኝቼ ሳለሁ ወደ አእምሮ የመጡት ምስሎችና አርአዮች አስደነገጡኝ። ስለዚህ የባቢሎን ጠቢባንን ሁሉ ወደ እኔ መጥተው ሕልሜን እንዲተረጉሙልኝ አዘዝኩ። ጠንቋዮቹ፣ አስማተኞቹ፣ ኮከብ ቆጣሪዎቹና መተተኞቹ በመጡ ጊዜ ሕልሙን ነገርኳቸው። ነገር ግን ሊተረጉሙልኝ አልቻሉም። መጨረሻም በአምላኬ ስም ብልጣሶር ተብሎ የተጠራውና የቅዱሳን አማልክት መንፈስ ያለበት ዳንኤል ገብቶ በፊቴ ቆመ። ሕልሜንም ነገርኩት። እኔም እንዲህ አልኩት፣ የጠቢባን አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ በአንተ ውስጥ እንዳለ አውቃለሁ። ምንም አይነት ምስጢር አያስቸግርህም። ያየሁትን ሕልም እነሆ ተርጉምልኝ። በአልጋዬ ላይ ተኝቼ ሳለሁ ያየሁት ራእይ ይህ ነው። እነሆ በፊቴ ምድር መካከል ቁመቱ እጅግ ረጅም የሆነ ዛፍ ቆሞ ተመለከትኩኝ። ዛፉም እጅግ አደገ፣ ጠነከረም፣ ጫፉም ሰማይ ደረሰ፣ እስከ ምድር ዳርቻ ድረስ የሚታይ ነበር። ቅጠሎቹ ያማሩ፣ ፍሬዎቹም የተንጀረገጉ ነበሩ። በላዩም ለሁሉ የሚሆን ምግብ ነበረበት። የምድር አራዊት ከጥላው በታች ያርፉ ነበር። በቅርንጫፎቹም ላይ የሰማይ ወፎች ይኖሩ ነበር። ፍጥረትም ሁሉ ከእርሱ ይመገብ ነበር። በአልጋዬ ላይ ተኝቼ ሳለሁ ባየሁት ራእይ አንድ ቅዱስ መልእክተኛ ከሰማይ ሲወርድ አየሁ። እርሱም ድምፁን ከፍ አድርጎ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ። ስሩ ያሉት እንስሶች በቅርንጫፎቹም ያሉ ወፎች ይሽሹ። ነገር ግን ጉቶውና ስሩ በሜዳው ሳር ላይ በብረትና በናስ ታስሮ በመሬት ላይ ይቆይ። በሰማይ ጠል ይረስርስ፣ በጥሻም ውስጥ ከአራዊት ጋር ይኑር። አእምሮ ከሰው አእምሮ ይለወጥ፣ የእንስሳም አእምሮ ይሰጠው። 7 ዓመትም ይለፍበት። ውሳኔው በመልእክተኞች ተገልጿል፣ ፍርዱም በቅዱሳኑ ነግሯል። ይኸውም ልዑል በሰዎች መንግሥታት ሁሉ ላይ
እንደሚገዛና እነዚህንም መንግስታት ለወደደው እንደሚሰጥ ከሰዎችም የተናቁትም በላያቸው እንደሚሾም ሕያዋን ሁሉ ያውቁ ዘንድ ነው። እኔ ናቡከደነፆር ያየሁት ሕልም ይህ ነው። አሁንም ብልጣሶር ሆይ መንግሥቴ ካሉ ጠቢባን ሁሉ አንዳቸውም ሊተረጉሙልኝ ስላልቻሉ ምን ማለት እንደሆነ ንገረኝ። አንተ የአማልክት መንፈስ በውስጥህ ስላለ ተረጉምልኝ ትችላለህ። እዚያም ብልጣሶር የተባለው ዳንኤል ለጥቂት ጊዜ በጣም ታወከ፣ ሐሳቡም አስደነገጠው። ንጉሡም ብልጣሶር ሆይ ሕልሙም ሆነ ትርጉሙ አያስደንግጥህ አለው። ብልጣሶርም እንዲህ ብሎ መለሰ፣ ሕልሙህ ለሚጠሉ ይሁን፣ ትርጉሙም ለጠላቶችህ። እጅግ አድጎና ጠንክሮ ያየኸው ዛፍ ጫፉም እስከ ሰማይ ደርሶ በምድር ሁሉ የሚታየው ቅጠሎቹ የሚያምሩ ፍሬውም ተንዠርግጎ ሁሉ ምግብ የሆነው የዱር አራዊት መጠለያ የሆነውና በቅርንጫፎቹ ላይ ለሰማይ ወፎች ጎጆ መስሪያ ያለው ንጉሥ ሆይ ያ ዛፍ አንተ ነህ። ታላቅና ብርቱ ሆንክ። ታላቅነትህ አድጎ እስከ ሰማይ ደረሰ፣ ግዛትህም እስከ ምድር ዳርቻ ተንሰራፋ። ንጉሥ ሆይ አንተ ዛፉን ቁረጡ፣ አጥፉትም፣ በብረትና በናስ ታሰረውን ጉቶና ስሩን በሜዳው ሳር ላይ በብረትና በናስ ታስሮ በመሬት ውስጥ ይቆይ፣ በሰማይ ጠል ይረስርስ፣ እንደ ዱር አራዊትም ይኑር፣ 7 ዓመትም ይለፍበት እያለ ከሰማይ የወረደውን ቅዱስ መልእክተኛ አየ። ንጉሥ ሆይ ትርጉሙ ይህ ነው። ልዑሉ በንጉሡ በጌታዬ ላይ ያወጣው አዋጅ ይህ ነው። ከሕዝብህ ተለይተህ ትሰደዳለህ፣ ዱር አራዊት ጋርም ትኖራለህ፣ እንደ ከብት ሳር ትበላለህ፣ በሰማይ ጠልም ትረሰርሳለህ። ልዑሉ በሰዎች መንግሥታት ሁሉ ላይ እንደሚገዛና እነዚህንም መንግሥታት ለወደደው እንደሚሰጥ እስክታውቅ ድረስ 7 ዓመታት ያልፉብሃል። ዛፉ ጉቶ ከነስሩ እንዲቀር መታዘዙ ስልጣን ከሰማይ መሆኑን ስታውቅ መንግሥትህ እንደሚመለስልህ ያመለክታል። ስለዚህ ንጉሥ ሆይ ምክሬን ስማ። ኃጢአት መሥራትን ትተህ ትክክለኛ የሆነውን አድርግ። ክፋትን ትተህ ለተጨቆኑት ቸርነትን አድርግ። ምናልባት በሰላም የምትኖርበት ዘመን ይራዘምልህ ይሆናል። ይህ ሁሉ በንጉሡ በናቡከደነፆር ላይ ደረሰ። ከ12 ወራት በኋላ ንጉሡ በባቢሎን ቤተ መንግሥት ሰገነት ላይ ሲመላለስ ሳለ በብርቱ ኃይሌ በገናናው ክብሬ ንጉሣዊ መኖሪያ ትሆን ዘንድ ያሰራኋት ታላቂቷ ባቢሎን ይህች አይደለችምን? አለ። ንግግሩንም ገና ካፉ ሳይጨርስ እንዲህ የሚል ድምፅ ከሰማይ መጣ። ንጉሥ ናቡከደነፆር ሆይ ስላንተ የታወጀው ይህ ነው። መንግሥት ከአንተ ተወስዷል። ከሕዝብ መካከል ትሰደዳለህ፣ ከዱር አራዊት ጋርም ትኖራለህ፣ እንደ ከብት ሳር ትበላለህ። ልዑሉ በሰዎች መንግሥት ሁሉ ላይ ሙሉ ሥልጣን እንዳለውና እነዚህንም መንግሥታት ለወደደው እንደሚሰጥ እስክታውቅ ድረስ 7 ዓመት ያልፋል። ወዲያውኑ በናቡከደነፆር ላይ የተነገረ ሁሉ ተፈጸመ። ከሕዝቡ መካከል ተሰደደ፣ እንደ ከብትም ሳር በላ። የራስ ጠጉሩ እንደ ንስር ላባና ጥፍሮቹም እንደ ወፍ ጥፍሮች እስኪያድጉ ድረስ ሰውነቱ በሰማይ ጠል ረሰረሰ። ጊዜው ከተፈጸመ በኋላ እኔ ናቡከደነፆር ዓይኖችን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ። ልዑሉንም ባረኩት፣ ለዘላለም የሚኖረውንም አወደስኩት፣ ክብርንም ሰጠሁት። ግዛቱ የዘላለም ግዛት ነው፣ መንግሥቱም ከትውልድ እስከ ትውልድ ይኖራል። የምድር ሕዝቦች ሁሉ እንደ ኢምንት ይቆጠራሉ። በሰማይ ኃይላት በምድርም ሕዝቦች ላይ የወደደውን ያደርጋል። እጁን መከልከል የሚችል የለም። ምን ታደርጋለህ ብሎ የሚጠይቀውም የለም። አእምሮዬ እንደተመለሰልኝ ወዲያው ለመንግሥቴ ክብር ግርማዊነቴና ሞገሴ ተመለሱልኝ። አማካሪዎቼና መኳንንቴ ፈለጉኝ፣ ወደ ዙፋኔም ተመለስኩ። ቀድሞም የበለጠ ታላቅ ሆንኩ። የሰማይ አምላክ የሚያደርገው ሁሉ ትክክል፣ መንገዶቹም ሁሉ ጽድቅ ስለሆኑ አሁንም እኔ ናቡከደነፆር እሱን አወድሰዋለሁ፣ ከፍ ከፍ አደርገዋለሁ፣ አከብረዋለሁም። እሱም በትዕቢት የሚመላለሱትን አዋርድ ይላል። ንጉሥ ቤልሻዛር ለሺህ መኳንንቱ ታላቅ ግብዣ አደረገ። እሺውም ፊት የወይን ጠጅ ይጠጣ ነበር። ቤልሻዛር የወይን ጠጁን እየጠጣ ሳለ አባቱ ናቡከደነፆር ከኢየሩሳሌም ቤተ መቅደስ ያመጣቸውን የወርቅና የብር መጠጫዎችን እርሱና መኳንንቱ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ እንዲያመጡለት አዘዘ። ከዚያም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የተወሰዱትን የወርቅ መጠጫዎች አመጡ። ንጉሡና መኳንንቱ ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጁንም እየጠጡ የወርቅና የብር፣ የናስ፣ የብረት፣ የእንጨትና የድንጋይ አማልክትን አመሰገኑ። በድንገትም የሰው እጅ ጣቶች ታዩ። በቤተ መንግሥቱ ውስጥ በመቅረዙ ትይዩ ባለው ግድግዳ ልስን ላይ ጣፉ። ንጉሡም ይጽፍ የነበረውን እጅ
አየ። በዚያን ጊዜ ንጉሡ በድንጋጤ ተሞላ፣ ፊቱም ተለዋወጠ፣ እጆቹና እግሮቹ ከዱት፣ ጉልበቶቹም ተብረከረኩ። ንጉሡም ድምፁን ከፍ አድርጎ አስማተኞችን፣ ኮከብ ቆጣሪዎችን፣ መተተኞችን እንዲያስገቡለት አዘዘ። ለባቢሎናውያኑ ጠቢባን እንዲህ አላቸው፣ ይህንን ጽሕፈት አንብቦ ትርጉሙን የሚነግረኝ ሐምራዊ መጎናጸፊያ አለብሰዋለሁ፣ የወርቅ ሐብልም በአንገቱ ላይ አጠልቅለታለሁ፣ በመንግሥቴም ላይ ሦስተኛ ገዢ ይሆናል። ከዚያም የንጉሡ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ሊያነብም ሆነ ሊተረጉም ምን እንደሆነ ለንጉሡ ሊነግር የሚችል ማንም አልነበረም። ንጉሥ ቤልሻዛር ከፊት ይልቅ ፈራ፣ ፊቱም እጅግ ተለወጠ። መኳንንቱም ግራ ገብቷቸው ተደናገጡ። ንግሥቲቱም የንጉሡንና የመኳንንቱን ድምፅ ሰምታ ወደ ግብዣው አዳራሽ ገባች። እንዲህም አለች፣ ንጉሥ ሆይ ለዘላለም ንገሥ፣ አትደንግጥ፣ ፊትህም አይለዋወጥ። በመንግሥት ውስጥ የቅዱሳን አማልክት መንፈስ ያለበት አንድ ሰው አለ። ይህ ሰው በአባትህ ዘመን እንደ አማልክት ጥበብና ማስተዋል ዕውቀትም የሞላበት ሆኖ ተገኝቷል። አባትህ ንጉሥ ናቡከደነፆርም የጠንቋዮች፣ የአስማተኞች፣ የኮከብ ቆጣሪዎችና የመተተኞች አለቃ አደረገው። ንጉሡ ብልጣሶር ብሎ የጠራው ይህ ዳንኤል መልካም መንፈስ፣ ዕውቀትና ማስተዋል ያለው ሆኖ ተገኘ። ሕልምን የመተርጎም እንቆቅልሽን የመፍታትና የተሰወረውን የመግለጥ ልዩ ችሎታም ነበረው። ስለዚህ ዳንኤልን አስጠራ፣ እርሱም የጽሕፈቱን ትርጉም ነግረሃል። ዳንኤልንም ወደ ንጉሡ አቀረቡት። ንጉሡም እንዲህ አለው፣ ንጉሡ አባቴ ከይሁዳ ማርኮ ካመጣቸው መካከል አንዱ የሆንከው ዳንኤል አንተ ነህን? የአማልክት መንፈስ በውስጥ እንዳለ ዕውቀት ማስተዋልና ልዩ ጥበብ እንዳለ ሰምቻለሁ። ይህንን ጽሕፈት አንብበው፣ ትርጉሙም ምን እንደሆነ ይነግሩኝ ዘንድ ጠቢባንና አስማተኞችን ፊቴ ቀርበው ነበር፣ ነገር ግን ሊገልጡት አልቻሉም። አንተ መተርጉምና አስቸጋሪ የሆነውን ነገር መፍታት እንደምትችል ሰምቻለሁ። ይህንን ጽሕፈት አንብበህ ትርጉሙን ብትነግረኝ ሐምራዊ መጎናጸፊያ ያለብሱሃል፣ የወርቅ ሐብል በአንገትህ ያጠልቁልሃል፣ የመንግሥት ሦስተኛ ገዥም ትደረጋለህ። ዳንኤልም ለንጉሡ እንዲህ ሲል መለሰ፣ ስጦታዎችህን ለራስህ አድርግ፣ ሽልማቶችህንም ለሌላ ሰው ስጥ። ይሁን እንጂ ጽሕፈቱ ለንጉሡ አነባለሁ፣ ትርጉሙም ምን እንደሆነ እነግርሃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነፆር ገናናነትንና ታላቅነትን፣ ክብርንና ግርማን ሰጠው። ከሰጠው ታላቅ ሥልጣን የተነሣ ሕዝቦችና መንግሥታት፣ ልዩ ልዩ ቋንቋ የሚናገሩ ሰዎችም ሁሉ ተንቀጠቀጡለት፣ ፈሩትም። ንጉሡም ገድል የፈለገውን ይገድል፣ ያድን የፈለገውንም ያድን፣ ሊሾም የፈለገውንም ይሾም፣ ሊያዋርድ የፈለገውንም ያዋርድ ነበር። ነገር ግን ልቡ በትዕቢት በጸናና በእብሪት በተሞላ ጊዜ ከዙፋኑ ተወገደ፣ ክብሩም ተገፈፈ። ከሰው መካከል ተሰደደ፣ የእንስሳም አእምሮ ተሰጠው፣ ከዱር አህዮች ጋርም ኖረ፣ እንደ ከብትም ሳር በላ። ልዑል አምላክ በሰዎች መንግሥታት ላይ እንደሚገዛና እነርሱንም ለወደደው እንደሚሰጥ እስኪያውቅ ድረስ ሰውነቱ በሰማይ ጠል ረሰረሰ። ቤልሻዛር ሆይ አንተ ልጁ ሆነ ይህን ሁሉ ብታውቅም ራስህን ዝቅ አላደረግክም። ይልቁንም በሰማይ አምላክ ላይ በመታበይ ራስህን ከፍ ከፍ አደረግህ። መቅደሱን መጠጫዎች አስመጣህ። አንተም መኳንንቶችህም ሚስቶችህና ዕቁባቶችህም የወይን ጠጅ ጠጣችሁባቸው። ማየት መስማት ማስተዋልም የማይችሉትን የብረት የወርቅ የናስና የብረት የእንጨትና የድንጋይ አማልክትንም አመሰገንህ። ሕይወትህንና መንገድህን ሁሉ በእጁ የያዘውን አምላክ ግን አላከበርክም። ስለዚህ እርሱ ጽሕፈቱን የጻፈውን እጅ ላከ። የተጻፈውም ጽሕፈት ማኔ ማኔ ቴቄል ፋሬስ ይላል። የቃሉም ትርጉም ይህ ነው። ማኔ ማለት እግዚአብሔር የመንግሥትን ዘመን ቆጠረው ወደ ፍጻሜም አደረሰው ማለት ነው። ቴቄል ማለት በሚዛን ተመዘንህ ቀልህም ተገኘህ ማለት ነው። ፋሬስ ማለት መንግሥት ተከፈለ፣ ለሜዶናውያንና ለፋርስ ሰዎች ተሰጠ ማለት ነው። ከዚህ በኋላ በቤልሻዛር ትእዛዝ ዳንኤልን ሐምራዊ መጎናጸፊያ አለበሱት፣ በወርቅ ሐብል በአንገቱ ላይ አጠለቁለት። መንግሥቱም ሦስተኛ ገዥ ሆኖ ተሾመ። በዚያኑ ሌሊት የባቢሎናውያን ንጉሥ ቤልሻዛር ተገደለ። የ62 ዓመት ዕድሜ ነበረው። ሜዶናዊውም ዳርዮስ መንግሥቱን ወሰደ። ዳርዮስ በመንግሥቱ ሁሉ ላይ እንዲገዙ 120 መሳፍንትን መሾም ፈለገ። እነዚህም ላይ 3 የበላይ አስተዳዳሪዎችን አደረገ። ከእነርሱም አንዱ ዳንኤል ነበር።
ንጉሡ ጉዳት እንዳይደርስበት መሳፍንቱ ተጠሪነታቸው ለሦስቱ የበላይ አስተዳዳሪዎች እንዲሆን ተደረገ። ከመሳፍንቱና በላይ አስተዳዳሪዎች ሁሉ ይልቅ ዳንኤል ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሡ በመላው ግዛቱ ላይ ሊሾመው አሰበ። በዚህ ምክንያት የበላይ አስተዳዳሪዎቹና መሳፍንቱ ዳንኤል በሚያከናውነው የመንግሥት ሥራ ሊከሱት ሰበብ ፈለጉ። ነገር ግን አላገኙበትም። ዳንኤል ታማኝ፣ ጠንቃቃና በሥራው እንከን የሌለበት ስለነበር በእርሱ ላይ ስህተት ሊያገኙ አልቻሉም። እነዚህም ሰዎች ከአምላኩ ሕግ ጋር በተያያዘ ጉዳይ ካልሆነ በቀር ይህን ሰው የምንከስበት ምንም ሰበብ አናገኝበትም አሉ። ከዚያም የበላይ አስተዳዳሪዎቹና መሳፍንቱ በአንድነት ወደ ንጉሡ ሄደው እንዲህ አሉ። ንጉሥ ዳርዮስ ሆይ ለዘላለም ንገሥ። ንጉሥ ሆይ እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ማንም ሰው ወደ ሌላ ሰውም ሆነ ወደ ሌላ አምላክ መጸለይ እንደሌለበት ንጉሡ አዋጅ እንዲያወጣ ትእዛዙም እንዲፈጸም ይህንንም የተላለፈ ወደ አንበሶች ጉድጓድ እንዲጣል የመንግሥት የበላይ አስተዳዳሪዎች፣ መኳንንት፣ መሳፍንት፣ አማካሪዎችና አገረ ገዦች ሁሉ በአንድነት ተስማምተዋል። ንጉሥ ሆይ ይህን አዋጅ አውጣ፣ እንደማይሻረውና እንደማይለወጠው የሜዶንና የፋርስ ሕግ እንዲሆን ትእዛዙን በጽሕፈት አድርገው። ስለዚህ ንጉሥ ዳርዮስ አዋጅ ተጽፎ እንዲወጣ አደረገ። ዳንኤልም አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄደ። መስኮቶቹም በኢየሩሳሌም አንጻር ተከፍተው ባሉበት በሰገነቱ ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ። ሰዎቹም በአንድ ላይ ሄደው ዳንኤልን ሲጸልይና አምላኩን ሲማጸን አገኙት። ወደ ንጉሡም ሄደው ንጉሥ ሆይ በሚቀጥሉት 30 ቀናት ማንም ሰው ወደ አንተ ካልሆነ በቀር ወደ ሰውም ሆነ ወደ ማንኛውም አምላክ ቢጸልይ በአንበሶች ጉድጓድ ውስጥ እንደሚጣል አዋጅ አውጥተህ አልነበረምን? ሲሉ እርሱ ስላወጣው አዋጅ ጠየቁት። ንጉሡም አዋጁ እንደማይሻረው እንደ ሜዶንና እንደ ፋርስ ሕግ የጸና ነው ሲል መለሰ። እነርሱም ንጉሡን ንጉሥ ሆይ ከይሁዳ ምርኮኞች አንዱ የሆነው ዳንኤል አንተንም ሆነ በጽሑፍ ያወጣኸውን አዋጅ አያከብርም። አሁንም በቀን 3 ጊዜ ወደ አምላኩ ይጸልያል አሉት። ንጉሡ ይህም በሰማ ጊዜ እጅግ አዘነ። ዳንኤልንም ለማዳን ወሰነ። ፀሐይ እስክትጠልቅም ድረስ የተቻለውን ሁሉ አደረገ። ከዚያም ሰዎቹ አንድ ላይ ወደ ንጉሡ ቀርበው ንጉሥ ሆይ በሜዶንና በፋርስ ሕግ መሠረት አንድ ንጉሥ ያወጣው አዋጅም ሆነ ትእዛዝ ሊለወጥ እንደማይችል እወቅ አሉት። ስለዚህ ንጉሡ ትእዛዝ ሰጠ። እነርሱም ዳንኤልን አመጡት፣ ወደ አንበሶቹም ጉድጓድ ጣሉት። ንጉሡም ዳንኤልን ሁልጊዜ የምታመልከው አምላክህ ያድንህ አለው። ድንጋይ አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የተፈጸመው እንዳይለወጥ በራሱ ቀለበት ማኅተምና በመሳፍንቱ ቀለበቶች አተመበት። ንጉሡም ወደ ቤተ መንግሥቱ ተመለሰ። በዚያም ሌሊት ምግብ ሳይበላ የሚያዝናናውንም ነገር ሳይቀርብለት አደረ። እንቅልፍም ከእርሱ ራቀ። በማለዳም ገና ጎህ ሲቀድ ንጉሡ ተነስቶ ወደ አንበሶቹ ጉድጓድ እየተጣደፈ ሄደ። ወደ ጉድጓዱም ቀርቦ በሐዘን ድምፅ ዳንኤልን የሕያው አምላክ አገልጋይ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች ሊያድን ችሏልን? ብሎ ተጣራ። ዳንኤልም እንዲህ ብሎ መለሰ። ንጉሥ ሆይ ለዘላለም ንገሥ። ንጉሥ ሆይ በፊቱ ቅን ሆኜ ስለተገኘው በአንተም ፊት በደል ስላልተገኘብኝ አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም። ንጉሡ እጅግ ተደስቶ ዳንኤልን ከጉድጓድ እንዲያወጡ ታዘዘ። ዳንኤል በአምላኩ ታምኖ ነበርና ከጉድጓዱ በወጣ ጊዜ አንዳች ጉዳት አልተገኘበትም። በንጉሡ ትእዛዝ ዳንኤልን በሐሰት የከሰሱትን ሰዎች ከሚስቶቻቸውና ከልጆቻቸው ጋር አምጥተው በአንበሶቹ ጉድጓድ ውስጥ ጣሏቸው። ገና ወደ ጉድጓዱ መጨረሻ ሳይደርሱም አንበሶቹ ቦጫጨቋቸው፣ አጥንቶቻቸውንም ሁሉ ሰባበሩ። ከዚያ በኋላ ንጉሥ ዳርዮስ በምድር ላይ ለሚኖሩ ሕዝቦች፣ መንግሥታትና ልዩ ልዩ ቋንቋ ለሚናገሩ ሰዎች ሁሉ እንዲህ የሚል መልእክት ጻፈ። ሰላም ይብዛላችሁ። በማንኛውም የመንግሥቴ ግዛት ሰው ሁሉ የዳንኤልን አምላክ እንዲፈራና እንዲያከብር ይህን አዋጅ አውጥቻለሁ። እርሱ ለዘላለም የሚኖር ሕያው አምላክ ነውና መንግሥቱ አይጠፋም፣ ለግዛቱም መጨረሻ የለውም። እርሱ ይታደጋል ያድናልም፣ በሰማይና በምድር ምልክቶችና ድንቆችን ያደርጋል። ዳንኤልን ከአንበሶቹ አፍ አድኖታል። ስለዚህ ዳንኤል በዳርዮስ ዘመነ መንግሥትና በፋርሳዊው በቂሮስ ዘመነ መንግሥት ሁሉ በኑሮው ተሳካለት።